ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥር 20 2018 ዓ.ም በዛሬው መረጃ ሰዓታችን የኢትዮጵያ የውጊያ የመጨረሻ ዝግጅትና የኤርትራ ፍራቻን በተመለከተ፣ የሱዳን ጦር በኢትዮጵያ አዋሳኝ ድንበሮች አካባቢ ስለከፈተው አዲስ ውጊያ፣ አቶ ክርስቲያን ታደለና አቶ ዮሐንስ ቦያሌው ትናንት በነጻ እንዲሰናበቱ ለፌዴራል ከፍተኛ ፍርድ ቤት ስላቀረቡት አቤቱታ፣ በኦሮሚያ ክልል ሰሜን ሸዋ ዞን ወረጃርሶ ወረዳ ሰዎችን አግቶ በመቶ ሺዎች የሚቆጠር ገንዘብ ሲቀበሉ የነበሩ አጋቾችን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በምስራቅ አፍሪካ ያለው የኃይል ሚዛንና የጂኦፖለቲካ ሽኩቻ አዲስ ምዕራፍ ላይ በደረሰበት በዚህ ወሳኝ ወቅት የኢትዮጵያ አየር ኃይል አቅሙን ለማጠናከር የሚያስችሉ ስር ነቀል እርምጃዎችን እየወሰደ መሆኑ ተሰምቷል። በተለይም ከተባበሩት አረብ ኤሚሬትስ UAE ጋራ ያለውን ወታደራዊ ትብብር ወደ ላቀ ደረጃ መሸጋገሩን የሚያሳዩ መረጃዎች እየወጡ ይገኛሉ። የተባበሩት አረብ ኤሚሬትስ ወደ 20 የሚጠጉ ዘመናዊ ሚራጅ 2000 ባለ ብዙ ሚና ተዋጊ ጄቶችን ለኢትዮጵያ ለመስጠት መወሰኗን የውስጥ መረጃ አቀባዮች አመላክተዋል። እነዚህ ጄቶች በዘመናዊ ራዳር፣ በሚሳኤል መመከቻ ቴክኖሎጂና በረጅም ርቀት ጥቃት የመሰንዘር ብቃትን የታጠቁ መሆናቸው ይታወቃል። ይህ ስጦታ ኢትዮጵያ ከቅርብ ጊዜ ወዲህ በባህር በር ጉዳይ ከያዘችው ቁርጠኛ አቋም ጋር ተያይዞ የሚታይ ነው። በተለይም ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድን ተከትሎ ሊነሱ የሚችሉ የጸጥታ ነክ ስጋቶችን ለመከላከልና የአየር የበላይነትን ለማረጋገጥ ትልቅ ፋይዳ አለው። የኤሚሬትስ አየር ኃይል በቅርቡ በተከበረ የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ላይ በእንግድነት መሳተፉ በሁለቱ አገራት ወታደራዊ ወዳጅነት ምን ያህል ስር የሰደደ መሆኑን የሚያሳይ ተደርጎ ተወስዷል። በሌላ በኩል የኢትዮጵያ አየር ኃይል እያደረገ ያለው ፈጣን ዘመናዊነትና ከአሰብ ወደብ በሊዝም ይሁን በሌላ አማራጭ የማግኘት ፍላጎት በአስመራ በኩል ከፍተኛ ስጋት መፍጠሩ ተዘግቧል። የኤርትራ አየር ኃይል አዛዥ ብርጋዴር ጀነራል ተክላይ ሀብተ ስሉስ ወይንም በቅጽል ስማቸው ወዲ ስሉስ ካለፈው ጥር 14 ቀን ጀምሮ የአየር ኃይሉ ሰራተኞች፣ የአውሮፕላን አብራሪዎችና የጸረ ድሮን ኦፕሬተሮች በሙሉ በከፍተኛ ዝግጁነት ላይ እንዲቆዩ ትዕዛዝ ማስተላለፋቸው ተሰምቷል። አዛዡ ይህንን ትዕዛዝ ያስተላለፉት ኢትዮጵያ ወረራ ለመፈጸም ዝግጅቷን አጠናቃለች በሚል ግምገማ መሆኑ ተጠቁሟል። ኢትዮጵያ የባህር በርን ጥያቄ የህልውና ጉዳይ ነው በሚል በይፋ መግለጿን ተከትሎ በአፍሪካ ቀንድ ያለው ውጥረት አይሏል። አዲስ አበባ ከአሰብ ወደብ ጋራ ያላት ታሪካዊና ኢኮኖሚያዊ ፍላጎት የታወቀ ቢሆንም አስመራ ይህንን እንደ ሉዓላዊነት ስጋት ነው የምትመለከተው። የኢትዮጵያ አየር ኃይል በሩሲያ ሰራሹ ሱ-30 እና አሁን ደግሞ በሚራጅ 2000 መጠናከሩ እንዲሁም የድሮን ቴክኖሎጂዎችን በስፋት መታጠቁ በቀጠናው ያለውን ወታደራዊ የበላይነት ወደ አዲስ አበባ እያዘነበለው ይገኛል። ይህ ዝግጅት ኢትዮጵያ ለዲፕሎማሲያዊ ንግግሮች ያላትን የድርድር አቅም ከማሳደጉም በላይ አስፈላጊ ሆኖ ሲገኝ ጥቅሟን ለማስከበር ያላትን ወታደራዊ ዝግጁነት የሚያሳይ ነው። ባለሙያዎች እንደሚሉት የተባበሩት አረብ ኤሚሬትስ ለኢትዮጵያ የምታደርገው ድጋፍ በቀይ ባህር አካባቢ ያላትን ስልታዊ ጥቅም ለማስጠበቅ የሚረዳ ሲሆን፣ ይህም በኢትዮጵያና በኤርትራ መካከል ያለውን ግንኙነት ይበልጥ ውስብስብ ሊያደርገው ይችላል። በጎረቤት አገር ሱዳን ለሁለት ዓመታት ያህል የዘለቀው አገሪቱን ለከፍተኛ ሰብአዊ ቀውስ የዳረገው የእርስ በርስ ጦርነት አቅጣጫውን እየቀየረ መምጣቱ ተስተውሏል። የሱዳን መደበኛ ጦር ከኢትዮጵያ ድንበር ጋራ እጅግ ጥብቅ ንክኪ ባላቸው አካባቢዎች ላይ ወታደራዊ ግስጋሴ እያደረገ መሆኑን ይፋ ማድረጉ በምስራቅ አፍሪካ ቀጠና ሰላምና በኢትዮጵያ ድንበር ደህንነት ላይ አዲስ ጥያቄዎችን አስነስቷል። የሱዳን ጦር ሰሞኑን ባወጣው ይፋዊ መግለጫ በብሉ ናይል ግዛት የሚገኘው እና ከኢትዮጵያ ድንበር ጋራ በጣም የተቀራረበው የአልሲላክ አካባቢን ከፈጥኖ ድራሽ ኃይሉ ነፃ ማውጣቱን አስታውቋል። ይህ አካባቢ ቀደም ሲል በፈጥኖ ድራሽ ኃይል ቁጥጥር ስር መቆየቱ በኢትዮጵያ አዋሳኝ ድንበሮች ላይ የጸጥታ ስጋት ደቅኖ የቆየ ቢሆንም አሁን ላይ በመደበኛ ጦሩ መያዙ ለጊዜው በአካባቢው ላይ አንጻራዊ መረጋጋት ሊፈጥር እንደሚችል ተገምቷል። በዚህ ወታደራዊ ዘመቻ ላይ የሱዳን ጦር ብቻውን እንዳልነበረ የተገለጸ ሲሆን በአብዱልአዚዝ አልሂሉ የሚመራው የሱዳን ሕዝብ የነጻነት እንቅስቃሴ ከጦሩ ጎን ሆኖ መሳተፉ ትኩረት ስቧል።
ይህ እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በደቡብ ኮርዶፋን ብሉ ናይል ግዛቶች ራስ ገዝ አስተዳደር ለማግኘት ሲዋጋ የቆየው ስብስብ አሁን ላይ ከሱዳን ጦር ጋር ግንባር መፍጠሩ የኃይል ሚዛኑን ወደ ጀነራል አብዱል ፈታህ አልቡርሃን መከላከያ ሰራዊት እንዲያደላ አድርጎታል። በተመሳሳይ የሱዳን ጦር ለ2 ዓመታት ያህል በፈጥኖ ደራሽ ኃይሉ እጅ የቆየችውን ስትራቴጂካዊቷን የአልጃላንጂ ከተማን መቆጣጠሩ ተሰምቷል። ከተማዋ ለደቡብና ለሰሜን ኮርዶፋን ግዛቶች ቁልፍ ማዕከል ከመሆኗ ባለፈ ለሰብአዊ እርዳታ አቅርቦት ከፍተኛ ፋይዳ አላት። ይሁን እንጂ ውጊያው አሁንም በኮርዶፋን አዋሳኝ አካባቢዎች ተባብሶ መቀጠሉ የቀጠናውን የጸጥታ ሁኔታ አሁንም አሳሳቢ እንዲሆን አድርጎታል። በእነዚህ ውጊያዎች ወቅት በፈጥኖ ደራሽ ኃይሉ ተዋጊዎች ላይ ከፍተኛ የሰውና የቁስ ኪሳራ መድረሱን የሱዳን ጦር አክሎ ገልጿል። ይህ በሱዳንና በኢትዮጵያ ድንበር አቅራቢያ የሚካሄደው ወታደራዊ እንቅስቃሴ ለኢትዮጵያ በርካታ እንድምታዎች አሉት። አንደኛውና ዋነኛው ጉዳይ የድንበር ደህንነትና የስደተኞች ጉዳይ ነው። ውጊያው ወደ ኢትዮጵያ ድንበር በተጠጋ ቁጥር ከፍተኛ ቁጥር ያለው ስደተኛ ወደ አማራና ቤኒሻንጉል ጉሙዝ ክልሎች ሊገባ እንደሚችል ይጠበቃል። ይህ ደግሞ በድንበር አካባቢ ያለውን ውስን ሀብትና የጸጥታ መዋቅር ላይ ጫና መፍጠሩ አይቀሬ ነው። በተጨማሪም የብሉ ናይል ግዛት የኢትዮጵያ ታላቁ ህዳሴ ግድብ ከሚገኝበት የቤኒሻንጉል ጉሙዝ ክልል ጋራ አጎራባች በመሆኑ የአካባቢው አለመረጋጋት በቀጥታም ሆነ በተዘዋዋሪ በግድቡ ደህንነትና በአካባቢው በሚከናወኑ የልማት ስራዎች ላይ ተጽዕኖ ሊኖረው ይችላል። በመሆኑም የኢትዮጵያ መከላከያ ሰራዊት በድንበር አካባቢ ያለውን ንቃት ማሳደግና ማንኛውም ድንበር ተሻጋሪ የጸጥታ ስጋት መከላከል የሚችልበት ቁመና ላይ መገኘት እንዳለበት ወታደራዊ ተንታኞች ይናገራሉ። በሌላ በኩል በሱዳን ድንበር አካባቢ የሚንቀሳቀሱ የተለያዩ ታጣቂ ኃይሎች መበራከትና የጦር መሳሪያዎች ዝውውር ለኢትዮጵያ የውስጥ ደህንነት ሌላኛው ፈተና ነው። ጦርነቱ እየተራዘመ በሄደ ቁጥር ህገወጥ ሰዎችና የጦር መሳሪያ ዝውውር ሊበራከት ስለሚችል ይህንን ለመቆጣጠር በሁለቱ አገራት ድንበር ላይ ጥብቅ ቁጥጥር ማድረግ ይጠበቃል። ኢትዮጵያ በሱዳን ጉዳይ ያላት አቋም ሁልጊዜም ቢሆን በሰላማዊ ንግግርና በውይይት ላይ የተመሰረተ ነው። የኢትዮጵያ መንግስት በሱዳን ያለው ጦርነት በአፍሪካ ህብረትና በጎረቤት አገራት አደራዳሪነት እንዲቆም በተደጋጋሚ ጥሪ ሲያቀርብ ቆይቷል። ምንም እንኳን የሱዳን ጦር አሁን ላይ ወታደራዊ የበላይነት እያሳየ ቢመጣም ዘላቂ ሰላም የሚመጣው ግን ሁለቱ ወገኖችን ያሳተፈ የፖለቲካ ውይይት ሲደረግ ብቻ መሆኑን ኢትዮጵያ በጽኑ ታምናለች። በመሆኑም በኢትዮጵያ ድንበር አቅራቢያ የሚታዩ እነዚህ እንቅስቃሴዎች የአካባቢውን ሰላም እንዳያውኩና የኢትዮጵያን ብሔራዊ ጥቅም እንዳይነኩ መንግስት ሁኔታውን በቅርበት እንዲከታተል ተጠይቋል። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃርሶ ወረዳ ውስጥ ሰላማዊ ዜጎችን አግተው በመውሰድና ቤተሰቦቻቸውን በማስፈራራት በመቶ ሺዎች የሚቆጠር ገንዘብ ሲቀበሉ የነበሩ ግለሰቦች በጽኑ እስራትና በገንዘብ መቀጮ መቀጣታቸው ተሰማ። እንደ ወረጃርሶ ወረዳ አቃቤ ሕግ ጽሕፈት ቤት መረጃ ከሆነ ወንጀሉ የተፈጸመው በወረዳው ስር በሚገኙ ሌንጮ በርሱ ተብሎ በሚጠራ ቀበሌ ውስጥ ነው። ተከሳሾቹ ጨለማን ተገን በማድረግና የጦር መሳሪያ በመታጠቅ በዜጎች መኖሪያ ቤት ላይ ጥቃት ሰንዝረዋል። በወቅቱ አንደኛ ተከሳሽ ምሽጉ ተጫነ፣ ሁለተኛ ተከሳሽ አየለ ወጌሻ ከተሰወሩ ግብረ አበሮቻቸው ጋራ በመሆን 3 ግለሰቦችን 2 ሴቶችንና 1 ወንድን ከመኖሪያ ቤታቸው በኃይል አግተው ወስደዋል። ተከሳሾቹ በወቅቱ የግለሰቦቹን ንብረት ከመዝረፋቸው ባለፈ ታጋቾቹን ወደ ተሰወረ ቦታ በመውሰድ ለቤተሰቦቻቸው ስልክ በመደወል ከፍተኛ የገንዘብ ጥያቄ ማቅረባቸው ተረጋግጧል። የወረጃርሶ አቃቢ ሕግ ጽሕፈት ቤት ኃላፊ አቶ አራርሳ ስዩም እንደገለጹት ተከሳሾቹ ለመጀመሪያዋ ታጋች ሴት ቤተሰቦች 800,000 ብር እንዲከፍሉ ጠይቀው ነበረ። ይሁን እንጂ ከቤተሰቦቿ ጋራ በነበራቸው ድርድር 400,000 ብር ከተቀበሉ በኋላ ታጋቿን ለቀዋል። በተመሳሳይ ሁኔታ ለሁለተኛዋ ሴት ታጋችም 800,000 ብር ጥያቄ የቀረበ ቢሆንም አሁንም 400,000 ብር በመቀበል ታጋቿን ወደ ቤተሰቦቿ እንድትመለስ አድርጓል። እነዚህ ግለሰቦች በቡድን በመደራጀት ማህበረሰቡን ሲያሸብሩና በህገወጥ መንገድ ሀብት ሲያካብቱ እንደነበረ ፖሊስ ባደረገው ጥልቅ ምርመራ ማረጋገጥ ተችሏል። የፖሊስ የምርመራ ቡድን ከድርጊቱ በኋላ ባደረገው ከፍተኛ ክትትል ተከሳሾቹ በቁጥጥር ስር በማዋል የሰውና የሰነድ ማስረጃ በማሰባሰብ የምርመራ መዝገብ ለአቃቢ ሕግ አቅርቧል። አቃቢ ሕግም የቀረበለትን መረጃ መነሻ በማድረግ በሁለቱ ግለሰቦች ላይ በወንብድናና በከባድ ዘረፋ ወንጀል ክስ መስርቶባቸዋል።
ጉዳዩን ሲመለከት የቆየው የወረ ጃርሶ ወረዳ ፍርድ ቤት በሳምንቱ መጀመሪያ በዋለው ችሎት ተከሳሾቹ የጥፋተኛ ደረጃ መዝኖ የሚከተለው ውሳኔ አስተላልፏል። አንደኛ ተከሳሽ ምሽጉ ተጫነ በፈጸመው ከባድ ወንጀል ተገቢውን ቅጣት እንዲያገኝ በሚል በ9 ዓመት ጽኑ እስራትና በ200,000 ብር የገንዘብ መቀጮ እንዲቀጣ ተወስኖበታል። ሁለተኛ ተከሳሽ አየለ ወጌሻ በወንጀል ተሳትፎ ልክ በ6 ዓመት ከ4 ወር ጽኑ እስራት እንዲቀጣ ፍርድ ቤቱ ወስኗል። አቶ አራርሳ ስዩም አክለውም እንዲህ አይነት የህግ እርምጃዎች በማህበረሰቡ ውስጥ ስጋት የሚፈጥሩ አካላትን ለማስታገስና የዜጎችን ደህንነት ለማረጋገጥ ትልቅ ፋይዳ እንዳላቸው ገልጸዋል። በቀጣይም መሰል የወንጀል ድርጊቶችን ለመከላከል ከህዝቡ ጋራ በቅንጅት እንደሚሰራ የፍትህ አካላት አረጋግጠዋል። ይህ የፍርድ ቤት ውሳኔ በደራና በአካባቢው ለሚስተዋሉ መሰል የእገታ ወንጀሎች እንደ ማስጠንቀቂያ የሚታይ ሲሆን የህግ የበላይነትን ለማረጋገጥ የሚወሰደው ጥረት ተጠናክሮ እንደሚቀጥልም ተመላክቷል። በሽብር ወንጀል ተከሰው በህግ ቁጥጥር ስር የሚገኙት የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባል የሆኑት አቶ ዮሐንስ ቦያለው ያለመከሰስ መብታቸው ከህግ አግባብ ውጪ መነሳቱን በመጥቀስ የቀረበባቸው ክስ ውድቅ ተደርጎ በነጻ እንዲሰናበቱ ለፍርድ ቤቱ ጥያቄ ያቀረቡ። ተከሳሾቹ ይህንን አቤቱታ ያቀረቡት ትናንት ማክሰኞ ጥር 19 2018 በዋለው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ላይ ነው። በእለቱ ተከሳሾቹ በአቃቢ ህግ የቀረበባቸው የሰነድ ማስረጃዎችን አስመልክቶ የሰጡት ዝርዝር ምላሽ በጽሁፍ ለችሎቱ አስገብተዋል። በአቃቢ ህግ የቀረቡትን የሰነድ ማስረጃዎች አስመልክቶ ተከሳሾቹና ጠበቆቻቸው ያዘጋጁት ባለ 31 ገጽ የጽሁፍ አስተያየት ለችሎቱ ቀርቧል። በዚህ ሰነድ ውስጥ ተከሳሾቹ በዋናነት የጠቀሱት ነጥብ በህዝብ ተወካዮች ምክር ቤትና በክልል ምክር ቤት አባል ያላቸውን ያለመከሰስ መብት የተነሳበት ሂደት የህግ ጥሰት የተፈጸመበት መሆኑን ጠቅሰዋል። አቶ ክርስቲያን ታደለና አቶ ዮሐንስ ቦያለው ለችሎቱ ባስረዱት ነጥብ ምክር ቤቶቹ የነዚህን መብት ለማንሳት የተጠቀመበት አሰራር ህገ መንግስታዊ ድንጋጌዎችንና የምክር ቤቶቹን የአሰራር ደንብ ያልተከተለ በመሆኑ በዚህ ሂደት የተመሰረተው ክስ በህግ ፊት ጸንቶ ሊቆም እንደማይገባ ተከራክረዋል። ያለመከሰስ መብታችን ሳይነሳ ክስ መመስረቱና በእስር መቆየታችን መሰረታዊ የህግ ጥሰት ነው ሲሉም አክለዋል። ተከሳሾቹ በአቃቢ ህግ የቀረቡባቸውን የሰነድ ማስረጃዎች ደካማና ከክሱ ጋራ የማይገናኙ ሲል ገልጸዋቸዋል። በሰነድ ማስረጃዎቹ ላይ የቀረቡት መረጃዎች የወንጀል ተሳትፎ የሚያሳዩ ሳይሆኑ ፖለቲካዊ አመለካከትና በምክር ቤት አባልነት ሲያከናውኑ የነበሩትን ተግባራት የሚያሳዩ ናቸው በሚል ተቃውሞ አቅርበዋል። በመሆኑም አቃቢ ህግ ክሱን ለማስረዳት ያቀረባቸው ማስረጃዎች በቂ ባለመሆናቸው ፍርድ ቤቱ ተከሳሾቹ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ የሚል የዳኝነት ጥያቄን አቅርበዋል። ይህ የነጻ መሰናበት ጥያቄ አቃቢ ህግ በሰነድ ማስረጃዎቹ ብቻ የወንጀሉ መፈጸም ሊያስረዳ አልቻለም በሚል እምነት ላይ የተመሰረተ ነው። ይህ የችሎቱ ውሎ ተከሳሾቹ አስተያየታቸውን እንዲያቀርቡ ቀደም ብሎ ተቀጥሮ የነበረ ቢሆኑም ሰነዶቹን አደራጅተው ለማቅረብ ተጨማሪ ጊዜ በማስፈለጉ ለአንድ ሳምንት ተራዝሞ እንደነበረ ይታወሳል። የተከሳሾቹ ጠበቆች የሰነዱን ስፋትና የህግ ጥሰቶቹ ጥልቅ ምርመራ የሚሹ በመሆናቸው ተለዋጭ ቀጠሮ ጠይቀው የነበረ ሲሆን ፍርድ ቤቱም ይህንን ከግምት ውስጥ በማስገባት ለትናንት መቀጠሩ ይታወሳል። ፍርድ ቤቱ የተከሳሾቹን የ31 ገጽ የጽሁፍ አስተያየት ከተቀበለ በኋላ በጉዳዩ ላይ የቀረበውን አቤቱታ መርምሮ ውሳኔ ለመስጠት ቀጠሮ ይይዛል ተብሎ ይጠበቃል። አቃቢ ህግም በተከሳሾቹ አስተያየት ላይ የሚሰጠው ምላሽ ካለ በቀጣይ ሂደት የሚታይ ይሆናል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።